እግር ኳስ ውበቷ ሲለካ በየዓመቱ የሚፈልቁ ምታተኞችን ከመላው ዓለም ስለምታፈልቅና የማያባራ ድንቅ ከዋክብቶችን ስለምታስመለክተን ጭምር ቢሆንም ገና በብላቴናነታቸው የት ይደርሳሉ ዓለምን በእግር ኳስ ይወሯታል የተባሉ ታይተው ድንገት በርተው ድንገት የሚጠፉ ኮከቦችን ስታስመለክተን ደግሞ እጅጉን ያዘንባቸው ባክነውና ከስመው ዝናቸውና ክብራቸውን መጠበቅ ያልቻሉ ኮከቦችን ለትውልድ ስኬት አርያ ሆነው ስማቸው ይጠራል የተባሉትን መጠጥ፣ ሴሰኝነት በድንገት የሀብት ማማ ላይ መገኘታቸው ሲያባክናቸው ይስተዋላል። ድንቅና እግር ኳስ ዳግም አታያቸውም የተባሉ እንደ አርማንዶ ማራዶና፣ እንደ ፔሌ፣ እንደ ሮናልዲኒዮ ጎቾ፣ እንደ ሊዮኔል ሜሲ፣ ክርስቲያኖ ሮናልዶ፣ ዚዳን ዚዳን፣ እንደ ኦዚል፣ እንደ ማይክል ኦን፣ እንደ ሮናልዶ ሉዊስ ናዛሪዮ፣ ካካም፣ ሮዝስኪ፣ ቤካም፣ ሄነሪ፣ ቬራ፣ ሩኒ፣ ዴቪድ ቤካም፣ ዣቪ፣ ኢኔሽታ፣ ያሚል ያማል፣ አጉዌሮ የመሳሰሉትን ብታስመለክተንም የዚህ ተጫዋች ተሰጥኦ ግን እነዚህን ሁሉ ከዋክብቶች ያላቸውን አቅም በአንድ የያዘ የእግር ኳስ ባለ ክህሎት ባለቤት ሲሉ በርካቶች የሚመሰክሩለት ነበረ። እግር ኳስ ውበቷ ሲለካ በሱ እግር ትመዘናለች ቢባል የሚያንስበት እንጂ የሚበዛበት ተጫዋች አይደለም። አብዶ የሚያምርበት አንድ ለአንድ ተጫዋቾችን የሚያልፍበት መንገድ የሚያስደንቅ ፍጥነትን ከብስለት የተካነ በጠባብ የሜዳ ላይ ስፍራና ሰፋፊ የሜዳ ላይ ቦታዎች ላይ የሚያደርጋቸው የኳስ እንቅስቃሴዎቹ አስደናቂም እጅጉን ሲበዛም አስገራሚም የሚያደርገው ውብና ማራኪ እግር ኳስን በሜዳ ላይ መፍጠር የቻለ የፕላኔታችን ድንቅ ኮከብ የእግር ኳስ ብርሃን ሆኖ የዓለም እግር ኳስ አድናቂዎች በሙሉ ያለውን ክህሎትና አቅም በአንድ ድምፅ እንደሚችልና የላቀ እንደሆነ ይናገሩለታል። እሱ በሜዳ ላይ ካለ ኮከብነቱ በግቦቹ የሚደምቅ ግብ የሚሆኑ ኳሶችን በማመቻቸት የሚያስደንቅ የጨዋታን ሚዛን እንዴት አድርጎ ቡድኑ ብልጫ ይዞ 90 ደቂቃዎችን መምራት እንደሚችል ማሳየት የቻለ ነጸብራቅ ነበረ። የሱ ክህሎት በባርሰሎና እንዲደምቅ ሲያደርገው ብቻ ለተመለከተው ይገባዋል የሚሉ የላሊጋን፣ የቻምፒየንስ ሊግን፣ የአውሮፓ ሊግን ዋንጫ በማንሳት የደመቀ ኮከብ ነበረ። አሁን በተደጋገሙ ጉዳቶች ምክንያት ባለው አቅም ልክ በሜዳዎች ላይ ምታቱን ማሳየቱም ባይቀጥልበትም ላሳደገው ክለብ ከነጉዳቱ ተጫውቶ ከመውረድ የታደገ ታማኝ ልጅ መሆኑን አሳይቷል። በእርግጥ አሁን በሦስቱ ሀገራት በሚካሄደው ለሱ የመጨረሻው የዓለም ዋንጫው ተሳትፎ ላይ ከብራዚል ብሔራዊ ቡድን ምርጫ ስብስብ ውስጥ በመጀመሪያው ዙር ሳይካተት ሲቀር እግር ኳስ ምን ያክል ከዳተኛ፣ ለታመነላት የማትታመን፣ ለተዋደቀላት ክብርን የማታላብስ ክፉ ግን ደግሞ ተወዳጅ የሆነች መልኳን በመቀያየር ስትከራርም በቀድሞው የሪያል ማድሪድ አለቃ በአሁኑ የብራዚል ብሔራዊ ቡድን አለቃ አንቸሎቲ የብራዚልን ስብስብ በቀጥታ ስርጭት ሲያሳውቁ በቀዳሚነት ስሙን ይጠራሉ ተብሎ ቢጠበቅም ከስብስባቸው ሳያካትቱት ለኔ ብሔራዊ ቡድን ስብስብ የማይመጥን ሲሉ ሳይመርጡት ቢቀርም በርካታ የአገሩ ልጆችን ጨምሮ የእግር ኳስ አድናቂዎችን ጭምር አስቆጣም። በእርግጥ ኔማር በጉዳት የሚጠቃ ጉዳት ደጋግሞ የደቆ ሰው በመሆኑ በስጋት ተሞልተው እንዳላካተቱት ቢታመንም ኔማር ባለመመረጡ ሲያነባ ለተመለከተው እጅግ ልብን ይሰብራል። ነገር ግን የአገሩ ልጆች ካሲሚሮ፣ ቪኒሺየስ ጁኒየር የመሳሰሉ ኮከቦች ከብሔራዊ ቡድኑ ጋር እንዲካተት ባደረጉት ጥረት አንቸሎቲ ዳግም በስብስባቸው ውስጥ ቢያካትቱትም ዳግም ጉዳት እንደገጠመው እየተነገረ ይገኛል። አሁን ኔማር በሦስቱ ሀገራት አስተናጋጅነት ከማንመለከታቸው ኮከብ የእግር ኳስ ድምቀት ከሆኑ ተጫዋቾች መካከል አንዱ ሊሆን ይችላል ሲባል ቢቆይም ነገር ግን ከብራዚል ጋር ተሰልፎ መጫወት ከቻለና ብራዚል ዋንጫውን የምታሳካ ከሆነ እግር ኳስ አክባሪዋን ማክበር ስታረጋግጥ ኔማርም ባለታሪክ ኮከብ ተጫዋችነቱ እስከ ወዲያኛው ስሙ እየተወሳ የሚኖር ያደርገዋል። ታዲያ በብሔራዊ ቡድኑ በስብስባቸው አንቸሎቲ ዳግም ጠርተውት አሜሪካ
የከተመው የብራዚል ብሔራዊ ቡድን ውስጥ ተካቷል። ኔይማር ግን አሁንም ብዙዎች ከጉዳት ባለማገገሙ ለብሔራዊ ቡድኑ አንዳች ፋይዳ አይፈይድም እያሉ ቢገኙም አንዳንዶች ግን ኔይማር በብሔራዊ ቡድኑ መገኘቱ ደግሞ ብሔራዊ ቡድኑን እንዲነቃቃና እጅግ ተጫዋች ለድል ለመነሳሳት የተቃረበ መሆኑ ሜንታሊቲው እጅግ ከፍ ያለ ኮከብ መሆኑ በብሔራዊ ቡድኑ ውስጥ ባይጫወት እንኳን የጎላ ሚና ባያሳልፍም እንኳን ድንቅ ጊዜን እንደሚያሳልፍ ብሔራዊ ቡድኑ እየተናገሩ ይገኛሉ። ምክንያቱ ደግሞ ኔይማር ጁኒየር በሚሰጠው አብሮነት ነው እየተባለም ይገኛል። ኔይማር ጁኒየር አሁን በብራዚል ብሔራዊ ቡድን ውስጥ ተካቶ ተጓዘው የብሔራዊ ቡድን ስብስብ ውስጥ አንዱ ቢሆንም በብሔራዊ ቡድኑ ላይ የሚፈጥረው ያልታሰበ ድርጊት ግን በዓለም ዋንጫው እንዲታወስ ሊያደርገው ይችላል ተብሎም ይጠበቃል። ኔይማር እግር ኳስን ከተጫወቱ ብራዚላውያን ኮከቦች መካከል ኳስን በማንቀርቀብ እጅግ ከኳስ ጋር የሚጫወት ኳስን እንደ እናቱ የሚያረጋት የእግር ኳስ ኮከብ እንደሆነ ይነግሩለታል። ኔይማር በቀኝም በግራም በመሃልም በሶስትም በአራትም ተጫዋቾች ቢከበብ እንዴት እንደሚያልፍ የሚያውቅ ብልሃተኛ ነው የተባለለትም ነው። ታዲያ ኔይማር በብራዚል ኮከቦች ስም ደረጃ ከተጫወቱ እንደ ሮናልዲኒዮ ጎቾ፣ ሉዊስ ናዛሪዮ ዴሌማ፣ ሮናልዶ፣ ሮቢኒዮ፣ ካካ ከመሳሰሉ ተጫዋቾች እኩል ስሙን በብራዚል ከፍ የሚያደርግ ይሆናል ተብሎ ከሚጠበቁ ኮከቦች መካከል አንዱ ነው። ታዲያ በዘንድሮ የዓለም ዋንጫ ብራዚል በከፍታ ከደመቀች ኔይማር ቁጥር 1 ተመስጋኝ ይሆናል። አንቸሎቲም ላደረጉት መልካም ተግባር እግር ኳስን ውለታዋን ትጠብቅላቸው ይሆን? አብረን የምንመለከተው ይሆናል። የተወደዳችሁ የቻናላችን ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደወል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን የዛሬን በዚሁ አበቃን። በሌላ አስደናቂ ዝግጅት እስክንገናኝ የተወደዳችሁ የቻናላችን ወዳጆች ማንን በዓለም ዋንጫው ያስታውሱ ይሆን? ማንስ አስደንቆት ያለፈ ኮከብ ለእርሶ አስገራሚው ትዝታን የሚጭርበው ዓለም ዋንጫ ሲመጣ እከሌኮ እንደሚሉት ሁሉ ማንን ያስታውሱ ይሆን? ታዲያ ስሙን በኮመንት ላይ ይጻፉልን። አሁን ያለበትን እንዲሁም ያሳለፈውን የኳስ ትዝታ ወደ እናንተ እናደርሳለን። ይጻፉልን፣ በቃላችን እንገኛለን። የተወደዳችሁ የቻናላችን ቤተሰቦች ለዛሬ በዚሁ አበቃን። ሳምንት በሌላ ፕሮግራም በሌላ ዝግጅት እስክንገናኝ ቸር ከናንተ ጋር እንዲቆይ በመመኘት ነው የምሰናበታችሁ። ቸር ይግጠመን።